cards or anything for you? Are you kidding? They're all going to be awesome. They're all going to be awesome. What an amazing card. የፌስቡክ ታሪክ የሚጀምረው በሃርቫርድ ዩኒቨርሲቲ ጠባብ የመኝታ ክፍል ውስጥ ነው። በወቅቱ የ19 ዓመት ወጣት የነበረው ማርክ ዙከርበርግ ተማሪዎች እርስ በርሳቸው ፎቶ እየተያዩ ማን ይበልጣል የሚሉበት ፌስማሽ የተሰኘ ቀላል ድረገጽ በመስራት ነበር የጀመረው። ይህ አጀማመር ምንም እንኳን ውዝግብ ቢያስነሳም ሰዎች በኢንተርኔት አማካኝነት ሌላውን ሰው ለማወቅና ለመገናኘት ያላቸውን ጥልቅ ፍላጎት ለዙከርበርግ አሳየው። ይህም ፌስቡክ የተሰኘ ታላቅ ሐሳብ እንዲጠነሰስ ምክንያት ሆነ። ማርክ ዙከርበርግ መጀመሪያ ላይ ኩባንያ የመመስረት ሐሳብ አልነበረኝም ይላል። I didn't want to build a company. I actually explicitly did not want to build a company. It wasn't even that I kind of በእውነቱ በግልጽ መናገር የምችለው ኩባንያ የመመስረት ፍላጎት ጨርሶ አልነበረ። እንዲያውም ስለ ኩባንያ መመስረት አስቤበት አላውቅም ነበር። ለዚህም ነው ገና በጅማሮ ላይ አብዛኛው ሰው ይሳካላቸዋል ብሎ በሚያስባቸው ትምህርት ቤቶች ውስጥ ፌስቡክን ከመጀመር ይልቅ የመሳካት እድላቸው በጣም አነስተኛ ነው ብዬ ባሰብኳቸው ትምህርት ቤቶች ውስጥ ያስጀመርኩት። ይህን ያደረኩበት ምክንያት ደግሞ በዚህ ፕሮጀክት ላይ ብዙ ጊዜ ማሳለፍ የሚገባኝ መሆን አለመሆኑን ገና በጠዋቱ ለማወቅ ፈልጌ ስለነበር ነው። ኮሌጅ ቆይታዬ ብዙ የተለያዩ ነገሮችንም ገንብቻለሁ። I just built a whole lot of different things and that's just a passion of mine. እንደ አውሮፓውያን የዘመን አቆጣጠር የካቲት 4 ቀን 2004 ዓመተ ምህረት ዙከርበርግና ጓደኞቹ ኤድዋርዶ ሳቤሪን፣ ደስቲን ሞስኮቪትስ እና ክሪስ ሂዊዝ ድረገጹን በይፋ ለቀቁት። መጀመሪያ ላይ ለሃርቫርድ ተማሪዎች ብቻ ተብሎ የተከፈተው ይህ መድረክ በሁለት ሳምንታት ውስጥ ግማሹን የዩኒቨርሲቲ ተማሪ አባል ማድረግ ቻለ። የፌስቡክ አጀማመር ለዛሬ ወጣቶች የሚያስተምረው ትልቅ ቁም ነገር ዓለምን ለመቀየር የግድ ትልቅ ካፒታል ሳይሆን በዙሪያችን ያለውን ማህበራዊ ፍላጎት በትክክል የሚረዳ ብልህ ሐሳብ በቂ መሆኑን ነው። ሆኖም የፌስቡክ ጉዞ አልጋ ባልጋ አልነበረም። ድረገጹ ገና ማደግ ሲጀምር ዙከርበርግ ከባድ የሕግ ውዝግቦች ገጠሙት። እዚያም ወደ መላው ዓለም ሲስፋፋ የገጠመው ሌላው ፈተና የገንዘብ እጥረት ነበር። ዙከርበርግና ቡድኑ ለወራት ያህል ያለበቂ እንቅልፍ በትንሽ ቢሮ ውስጥ እየተጨናነቁ ሌሊቱንና ቀኑን ኮዲንግ በመጻፍ አሳልፈዋል። ያኔ የነበረው ቶሎ ተንቀሳቀስና ነገሮችን ሰብስብ ሙቭ ፋስት ኤንድ ብሬክ ቲንግስ የሚለው መመሪያቸው ለውጥን ለመፍጠር ያለውን ጥልቅ ፍላጎትና ድፍረት የሚያሳይ ነበር። I mean the first version of Facebook I built in 2 weeks, right? And የተለያዩ ነገሮችን በፍጥነት መስራት የውስጥ ፍላጎቴ ነበር። ለምሳሌ የመጀመሪያውን የፌስቡክ ገጽ የገነባሁት በ2 ሳምንታት ውስጥ ነበር። ከዚያም መተግበሪያውን አሻሻለሁ። ነገር ግን ሰዎች ቀድሞውኑ ተመሳሳይ ነገር በሚጠቀሙባቸው በእነዚያ ኮሌጆች ውስጥ ባልተጠበቀ ፍጥነት ሲስፋፋና ውጤታማ ሲሆን እሺ ይህ ነገር ምናልባት ከታሰበው በላይ ትልቅ ሊሆን ይችላል ብለን አሰብን። ያን ጊዜ ነበር የክፍል ጓደኞቼ አብረውኝ የተቀላቀሉትና ነገሩን በከፍተኛ ፍጥነት ማስፋፋት የጀመርነው። Okay, this is something that maybe could grow to be a lot bigger, and that's when my roommates joined me and we really started growing it aggressively. አመታት እያለፉ ሲሄዱ ፌስቡክ ከቀላል የጓደኝነት መድረክነት ወደ ግዙፍ የንግድና የፖለቲካ ተጽዕኖ ፈጣሪነት ተቀየረ። ላይክ የሚለው ቁልፍ መፈጠርና የዜና ፍሰት ወይም ኒውስ ፊድ መጀመር የሰዎችን የኢንተርኔት አጠቃቀም ለወጠው። ነገር ግን ይህ ስኬት ከትችት አላመለጠም። የተጠቃሚዎች መረጃ ምስጢራዊነት መጓደልና የሐሰተኛ ወሬዎች መስፋፋት ፌስቡክን ለከባድ ዓለም አቀፍ ወቀሳ ዳርገውታል። ዛሬ ፌስቡክ ስሙን ወደ ሜታ ቀይሮ በአዲስ የቴክኖሎጂ አድማስ ላይ ይገኛል። ኩባንያው ኢንስታግራምንና ዋትስአፕን በመጠቅለል በቢሊየን የሚቆጠሩ ሰዎችን ሕይወት በየቀኑ የሚቆጣጠር ግዙፍ ተቋም ሆኗል። አሁን ትኩረቱን ወደ ሜታቨርስ ወደ ምናባዊው ዓለም በማዞር የሰዎችን ግንኙነት በስክሪን ብቻ ሳይሆን በአካል በሚመስል ስሜት እንዲከናወን እየሰራ ይገኛል። ይህ የቴክኖሎጂ ግዙፍነት ማርክ ዙከርበርግ በዓለም ላይ ካሉ እጅግ ባለጸጋ ሰዎች ተርታ እንዲሰለፍ አድርገውታል። ዛሬ የዙከርበርግ የተጣራ ሀብት ከ170 ቢሊዮን ዶላር በላይ እንደሚገመት ይነገራል። አንድ ተራ ተማሪ የነበረ ወጣት በጥቂት ዓመታት ውስጥ የዓለምን ምጣኔ ሀብት ወደሚያናውጥ የሀብት ደረጃ ላይ መድረሱ ለወጣቶች የቁርጠኝነትና የትልቅ ራዕይ ውጤት ምን ሊሆን እንደሚችል ግልጽ የሆነ ማሳያ ነው። ማርክ ዙከርበርግ በ23 ዓመቱ በራሱ ጥረት በታሪክ በዕድሜ ትንሹ ቢሊዮነር ለመሆን የበቃው ውድቀቶችን እንደ ትምህርት በመቁጠርና ለሐሳቡ ታማኝ በመሆን ነው።
ዛሬ ብዙዎቻችን እጅ ላይ ያለው ስማርት ስልክ እንደ አውሮፓውያኑ ዘመን አቆጣጠር በ2004 ዙከርበርግ ከነበረው ኮምፒውተር በሺህ እጥፍ ይበልጣል። ልዩነቱ ያለው ያንን ቴክኖሎጂ ለፈጠራ ወይስ ለጊዜ ማሳለፊያ እንጠቀምበታለን የሚለው ላይ ነው። ዛሬ ወደ ኋላ ተመልሰን የዛሬ 22 ዓመት ጥር 26 ቀን 1996 ዓመተ ምህረትን ስናስታውስ ያቺ ቀን የሰው ልጅ የመረጃ አወሳሰድና የማህበራዊ ግንኙነት ታሪክ በይፋ የተቀየረባት ታሪካዊ ዕለት ነበረች። ዛሬ ላይ ሆነን ስናየው ያቺ በሃርቫርድ የመኝታ ክፍል ውስጥ የተጫነች ኢንተር የተሰኘች ቁልፍ ዓለምን ወደ አንድ መንደር የለወጠ የቴክኖሎጂ ፍንዳታ መጀመሪያ ነበረች። ፌስቡክ ዛሬም በቢሊዮኖች ልብና ስልክ ውስጥ እየኖረ የሰው ልጅ ፈጠራን ምን ያህል ርቀት ሊሄድ እንደሚችል ምስክር ሆኖ ቀጥሏል።